የሚከራይ ቤት አለ ሰው ይዞ ሲለጠፍ ዛሬ ገና አየሁ ምን አልከራያለሽ ለሚመለከተው ሁሉ ሚሊዮን ከላይ እንጨምርበት ለሚመለከተው ሁሉ ስለዚህ ለሚመለከተኛል አይነው ሐራስ ደስ አላለኝ አይ በቃ እኔ ጌታ ይርክ እኛ እንዳይንታይነት አለ በሚፈልገው ሌላ ብዙ አለ ምናስበው ኧረ ባህሪ መቀየር በይቻው ኧረ ባላ የኛ ቤት ሊከራይ ነው እነማን እንደሚከራዩ ከድራማው ታዩታላችሁ ድራማ ሰዓታችን ላይ አይ ሰብሊ ጨፋራችሁ እኮ ግቢው ነገር ባንክ ቀላል እኔማ ምን አለ አብሬያት ቢሄድኩ ነበር ያልኩ ነው እንዴ በዛ ሽማግሌ ልትልክ ሱማይት ይቀራል ጊዜ ልስጣት ብዬ ነው እንጂ እንከፍ ቀልድ ነው አንተ ጋር ያለው ስሜት እሷ ጋር የለም እሺ እንዴት አውቅሽ እንዴ ማለት ሴት እኮ ነኝ እኔ ግን በውስጧ የምትወደኝ ይመስለኛል ያው የሴት ነገር ይዟት ነው እንጂ አልተሳካም እንጂ ቁልጥ ታገባ ነበር የረስታው አንቺ ከዚህ ውጪ ሌላ ምታወሪ ወሬ የለም እንዴ አንተ ስነ ስርዓትን ይዛውራኝ ከመናስ ሁለት ግራግር ይቀጥል እንዴት ዋልሽ ምን ነው ዛሬ ተከሽ አይ ፈራል ተከስኩ ሰብሊ ደወለች እንዴ አይ አረ ምን ትደውላለች ስልኳን ማይሰራ ምን እኮ እንደዚሁ ልቤ ጭንቅ ሲለኝ ነው ወጥቼ ቁጭ አልኩት እዴ አንቺ ደግሞ ምን ትሆናለች እሷ ምንም አትሆን እሷማ ምን ትሆናለች አያቷ ግን ለምን አጣልፎ ጠሯት ብዬ ሐሳብ ገባኝ አንቺ እሳቸውም አንድ 3 ጋሻ መሬት ሊሰጣት ይሆናል ምን ታውቂያለሽ አንቺ ዝም ብለሽ አትከኝ እንዳፍሽ አርገውና እኔም ልረፍ እስቲ ጉድ ሰብሊ ምን ሆነች ሰብሊ ምን ሆነች ባለ ነገር እኮ ተነቀኝም እንደፈራሁት ወይኔ ልጅ ምን ተናገሪ ምን ሆነች አንቺ ተናገሪ ደውላለሽ ነበር ምንድነው የሆነች ሰብሊ ንገሪ ምንድነው የሆነች ሰብሊ ምንድነው የሆነች ሰብሊ ምን ሆነች ንገሪኝ ደውላለሽ ነበር ወይ ምንድነው የተፈጠረው ስሙኝ እሺ ሰብሊ ገደል አቆማ የት ቦታ ነው ወገቧ በገመድ ታስሮ መቼ ነው ጉድ አንቺ ምክንያት ማጨነቀኝ እኮ ታውቆኛለሽ አንቺ ታውቆሻል ምንድነው የታወቃችሁ ምንድነው መረቀን ሰደልጃችን ምን ሆነች ሰብሊ ኧረ ስሙኝ ምንድነው እኔ እንደ ዛሬ ነጭ ላብ አልቦኝ አያውቅም ኧረ ነጭ ቆራርጦ በልቶ ይጣልሽ አበሎ የምትናገሪ እኮ ተናገሪ መጨረሻሽ ነው እሺ ምንድነው እንደዚህ አይነት መጥፎ ህልም አይቻላቅም የምን ህልም ነው የምታወሩት ሟርተኛ ምን ትቀባጥሪያለሽ ህልሜ ማጥራለ ወሬ የሞትሽ አንቺ ወሬኛ የኔ ህልም ጠብ አይልም ታቡ ስሙኝ የኔ ህልም ጠብ አይልም ወይኔ ልጅ እኔ ተናግሬያለሁ የኔ ህልም ጠብ አይልም ሰብሊ ምን
ታሟል። ሊሰናበተኝ ነው። ምን? ቤተሰቦቼን ሳላስታምም ቀበርኩ። አሁን አያቴን። ሰብሊ ተረጋጊ፣ እኛ አለንልሽ። ምንም ችግር የለም። ተረጋጊ አንቺ። ሰብልዬ የኔ ልጅ ካልሆነ እንምጣልሽ እንዴ? አዎ እንችላለን። እናንተ ከምትመጡ ብር ብትልኩልኝ ነው የሚሻለው። ብር ያስፈልገኛል። እሺ ስንት ብር ነው ሰብልዬ? ንገሪኝ ስንት ብር ነው? በእርግጥ አላውቅም፣ ግን አንድ 10,000 ብር ከሰጣችሁኝ የሆነ ቦታ ወስጄ እንኳን አሳክማለሁ። ስንት ሺህ? 10,000 10,000 እናገኛለን። እሺ በቃ ሰብልዬ ተረጋጊ። በቃ ተረጋጊ። እንዴት ልረጋጋ? እናንተ ራሱ ከየትም ታሰብስኛላችሁ። አታስቢ፣ ከየትም ብለን እናመጣለን። 10,000 ብር ከየትም ብለን ሰብልዬ እንዳታስቢ እሺ። በቃ እኛ ከየትም ብለን እንልክልሻለን። አንቺ ብቻ በርቺልኝ ሰብልዬ። ሰብሊ ምንድነው የምናደርገው? አሁን ቆይ ይሄን ሁሉ ብር ከየት ነው የምናመጣው? እኔ ግን ለክፉ ቀን ብዬ ያስቀመጥኩት ብር አለኝ። የምን? አበቡዬ ይመችሽ። እንጂ ፈጥኖ ደራሽ ብዬሻለሁ አበቡዬ። ውይ አበቡ ስንት ብር ነው? 500 ዛሬ ማነው አንቺ ፈቶ የለቀቀብን? ኧረ በስመ አብ ምን ጉድ ነሽ ግን አንቺ። ደህና ብር እንደያዘ 500 ትያለሽ እንዴ? 500ማ እኔ ጋርም አለ። 500ማ እኔም አላጣም። ስለዚህ የሶስታችሁ 500 ብር ከተደመረ እኮ 1500 ብር ገባ ማለት እኮ ነው። እውነቱን እኮ ነው። ግን ከየቦታው ነው መሰብሰብ ያለብን እንጂ እኮ ከአንድ ቦታ ይሄንን ገንዘብ ልናገኘው አንችልም። ልክ ብለሻል። የሚሻለው እንደሱ ነው። መሆንም ያለበት እንደዛ ነው። ስለዚህ ተነሱ፣ ሁላችንም በየአቅጣጫችን እኔ በቃ እናቴ ያበቡ ሰፈር ላይ ሄዳለሁ። እሺ ተራ ደርሼ ልምጣ። ሰባት መቶ ሲደመር 1000 ሲደመር 1500 ሲደመር 800 ሲደመር 4000። በዚህ ሁኔታ መቼም አይሞላም። ግማሹ ላይ እንኳን አልደረሰም። የሚሆን ነገር አለ። ኧረ መላ አይ ምንም መላ የለውም። እኔ ግን አንድ ሀሳብ አለኝ። ምን? ሰብሊ እስክትመጣ ድረስ ለምን ቤቷን አናከራየው? እቃውንማ ገስታውስ ብለን እናከራየዋለን። ምን ፋስ ገስታውስ ባካችሁ ጨዋታችሁን እናቀላችሁን ተው። እቃውን ከሆነ ቤታ እናስገባዋለን። ሁላችንም በየታችን እናደርግላታለን። ቤቱ ይከራይ። እሷ የምትመለስበት ጊዜ ስለማይታወቅ እስከዛ ድረስ ገንዘብ እንልክላታለን። እቺ ልጅ እዛ ሆና ከምትጨነቅ ይሻላል። በቃ መፍትሄው ይሄ ነው። እኔ የማስበው ይሄንን ነው። በቃ እኔ በበኩሌ ከዚህ የተሻለ ሀሳብ ይመጣል ብዬ አለለ። በቃ መሆን አለበት። አሁን የተባለ መሆን አለበት። በቃ የሚከራይ ቤት አለ ብለን እንለጥፍ። አዎ ቆንጅዬ አርግቼ ጽፌ የሚከራይ ቤት አለ እልና በየሰፈሩ በሙሉ እናድባለን። በቃ መሆን አለበት። ወንድም ቀልድህን ነው ወይስ የምርህን ነው? አቤት ፈልገሽ እንዲሆን እናቴ ያበደ ቤት ቆንጆ ቤት አለ። ይኸውልሽ 4x4 ነው፣ ይመቻል፣ አልጋ አለው፣ ሻወር እናስበበታለን። ሻወሩ ችግር የለውም። አንቺ ብቻ ማለት ነው ነይ ከኔ ጋር ነይ ላሳይሽ የኔ ኧረ ነይ የኔ ናት። ምን የምባላ መስሎሽ? ኧረ በእናትሽ ነይ። ይኸውልሽ የሰፈሩ ሞገስ የሰፈሩ ክብር ነኝ። ኧረ ነይ አንቺ ቅደሚኝሽ እንዳታስቢ ነይ። ብታይ እቤቱ ጸዴ ቤት
ይኸውልሽ ሰፈራችን በጣም ጸዴ ሰፈር ነው። ይኸውልሽ ጸብ የለ ምን የለ ብቻ በጣም ደስ የሚል ሰፈር ነው። ኧረ ነይ ይኸውልሽ ትወጂዋለሽ ቤቱን በጣም ጸዴ ቤት ነው። ኧረ ተከራይ ይዤ መጥቻለሁ። ግቢ ኧረ ግቢ። እንዴት ዋልሽ? እንዴት ነሽ? ደህና መጣሽ? እንዴት ነሽ? ደህና ነሽ? እኔ ቆንጆ ግቢ ችግር የለም። እሺ እና እንዴት አየሽው? ግቢያችን እንግዲህ ይሄንን ይመስላል። ወደድሽው አይደለ? ጸዴ ነው። ይቅር በሉኝና እኔ ግን አልወደድኩትም። ምን ነው ያልወደድሽው ደግሞ? ኧረ አይባልም። ደህና ዋይ። እሺ ሰላም። እንዴ ከዛ ድረስ እንደዚህ አስለፍተሽ መተሽ አንቺ ግን ያምሻል እንዴ? በእናታችሁ በቃ ተከራይ ሲኖር ጥሩኝ። አስቸኳይ ነው ሲኖር በቃ ንገረኝ። ዝም ብለህ ደውልልኝ። कुछ ना कहे बस चुप रहे ይቅርታ ጎዳሁሽ? አይ ብዙም አልተጎዳሁም። ወንድም። አቤት። እዚህ ግቢ ነህ እንዴ? አዎ። እንትን የሚከራይ ቤት ፈልጌ ነበር። አንቺን አይደል እንዴ ስፈልግ የነበረው? ነይ አሪፍ ቤት አለ። ነይ ተከራይዤ መጣሁ። ምንድን ነው? እቺ ማይተዋል። ምን ነው አልወደድኩትም አላልሽም እንዴ? ሳስበው ወደድኩት። ምን ነው ምን ሀሳብሽን አስቀየረሽ? ምንድን ነው? ምን አገባሽ? ነይ እናቴ ነይ። በደንብ አሳይሻለሁ። እንስማማለን። እሺ ነይ። ሄሎ ሰብልዬ፣ በቃ ይዤ የመጣው ነው ብሩን። ባንክ ጋር ብቻ ጠብቂ። ባንክ ላስገባ ነው። ባንክ በር ላይ ጠብቂኝ። ምንድን ነው ሰብልዬ? ምን በህይወት ዘመኔ ምን እንደዚህ አይነት ነጭ ላብ አልቦኛል። ወገቧ ላይ ገመድ አስራሉ። እሺ ካለን ገመድ ጫፍ ኧረ ስሙኝ። እሺ ምንድን ነው ንገሪኛ። ያብዬ በእናትህ ና እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።